ቅዱስ ተያዘ። በጣም እንግዲህ በሚገርም ሁኔታ አሁንም አልተወውም። እናም እንግዲህ ለወርካ ብሎ ራሱን መስዋዕት አድርጓል ማለት ነው። ቅዱስ በጣም በሚያሳዝን ሁኔታ ያንን ወረቀት እኔ ችግር የለውም እኔ አመጣልሃለሁ በእኔ ጣለው ያለው ቢሆንም በዚህ በኩል ግን ድቤ በጣም አስተዋይና በጣም ጠንቃቃ ሰው ነበርና ቤቱን ከፍቶ ሲገባ ቅዱስ ያንን ወረቀት ለመፈለግ ሲሞክር ያገኘዋል። ግን ደግሞ ወረቀቱን አንስቶ ኪሱን ላይ ጨምሮት ነበርና አምጣ ብሎ እየጮኸበት ነበረ። ከዛም እንግዲህ ወረቀቱን ነጥቆ በራሱ ኪስ ውስጥ አስገብቶታል። ከዛም በኋላ ነበረ ድቤ አንድ ክላስ ውስጥ አስገብቶ እሱን ለማገት እየፈለገው አገተውና ኦርካ ጋር ደውሎ ኦርካ አንተ አሁን ሲሎናን ይዘህልኝ ካልመጣ ቅዱስን እዚሁ ነው የምገለው በማለትም በሚያስፈራራው ጊዜ እሱም በጣም በመፍራትና በመናደድ ለሲሎና ይነግራታል። ሲሎናም ቶሎ በል ይዘኸኝ ሂድ፣ ምንም ነገር እኔን አይገለኝም፣ ግን እሱን ሊገለው ይችላል በማለትም ትለዋለች። እናም እንግዲህ ኦርካ ቢናደድም ሚስቱን ይዞ ወደ ድቤ ቤት ሲሮጡ ያመራሉ። በጣም እንግዲህ ቢዘገይም ግን መድረስ ችለዋል። ከመድረሳቸው በፊት ነበረ ቅዱስ እጁንና እግሩን ፈቶ ድቤ አሁን ጊዜህን አልቋል ልገልህ ነው በሚልበት ጊዜ ነበረ ከኋላ በኩል መቶ በያዘው ዱላ ከኋላ ማጅራቱን መቶ የጣለው። ከዛም ነበረ ኪሱን ፈትሾ ወረቀቱን ያገኘው። ወረቀቱን አግኝቶ እንግዲህ ወረቀቱን ኪሱ ላይ ሲያስገባ ነበረ እነ ኦርካ የደረሱት። እናም ኦርካን ሲያይ ማለት ነው የሲሎና የድሮ ፍቅረኛ እንካ ይሄንን ወረቀት ብሎ ወረቀቱን ከሰጠው በኋላ ራሱን ስቶ ወደቀ። ሁለታቸውም በጣም በመደንገጥና በመርበትበት ነበረ ወደነ ኦርካ ቤት ይዘውት የሄዱት። እናም እንግዲህ በጣም በሚያሳዝን ሁኔታ ቅዱስ በእርግጥ እግሩ በጥይት ተመቷል፣ ግን ደግሞ ጉዳት አልደረሰበትም። እና ወደ ቤት ካመጡት በኋላ ነበረ እኛ እራት በልተናል አንፈልግም መተኛት ነው የምንፈልገው ብለው ወደ መኝታ ክላስ በገቡበት ታይም ነበረ ማለት ነው። ድጋሚ ስትወጣ ነበረ የኦርካ እህት ከሜላት ጋር እንደሚያወራ ሰው እናም እርጉዝ እንደሆነች እናም ኦርካ ደግሞ ይሄንን እንደማያውቅና ሰርፕራይዝ እንደምታደርገው እያወሩ የሰማችው። እናም ይሄንን የሰማችው ሲሎና በጣም ተናዳ ኦርካ ላይ ታኮርፋለች። እናም እንግዲህ ኦርካን አኩርፋው ወደ ክላስ ትገባለች። የዛኔም ነበረ ወደ ክላስ በገባችበት ሰዓት ነበረ ቅዱስ ያለበትን ክላስ ገብታ በሩን ትዘጋለች። ከዛም ነበረ ድቤ መቶ የታለ እያለ እሱን እየፈለገ የነበረው ግን ደግሞ ቅዱስ እዛ ክላስ ላይ አልነበረም። እናም በሚያሳዝን ሁኔታ እጮሃለሁኝ እንዳነካኝ እጮሃለሁ በምትልበት ጊዜ ነበረ በሩን ዘግቶ ከንፈሯን አፍኖ ሊያሸሻት የሞከረው። እናም እንግዲህ በሩን ከዘጋው በኋላ ነበረ በሩን ዘግቶ ከንፈሯን እፍን አድርጎ ነበረ ከዛ ክላስ ይዟት የወጣው። እናም እንግዲህ በሚያሳዝን ሁኔታ አሁን ድምጿን ጠፍቷል ማለት ነው ሲሎና። እሱም እየሰረቃት የድሮ ባሏ ነው። እኔ አንቺን እንደፈለኩኝ ማድረግ እችላለሁኝ፣ ሚስቴ ነሽ፣ ህጋዊ ሚስቴ ነሽ እያለም ያስፈራራታል። በመቀጠልም አሳፋሪውና አስነዋሪው የድቤ ስራ ማለት ነው ጓደኛው ጋር ደውሎ ከፈለግ ተጠቀሟት፣ እንደፈለግ ካርጋት፣ እኔ አልፈልጋትም በማለትም ለጓደኞቹ አሳልፎ ሊሰጣት እንደሆነ በስልክ ያወራው። እናም በዚህ በኩል ደግሞ ኦርካ ሚስቱን እየፈለገ ነው፣ ግን ሊያገኛት አልቻለም። ምንም ነገር እንግዲህ እንደማያውቅ
የምታስመስለዋ የኦርካ እህት እስቲ እንፈልጋታለን፣ እናገኛታለን፣ እንዴት እንደዚህ ሊሆን ይችላል በማለት ታስመስል ቀጥላለች። በጣም በጣም እንግዲህ በሚያሳዝን ሁኔታ አሁን ሲሎና እየተሰቃየች ትገኛለች። ምክንያቱም ድቤ የያዘው ነገር በጣም ከባድ ስለሆነ ምን እንደሚያደርግባት አይታወቅም። ያንን ደሃ አባትሽ ላይ እዘኚ፣ ደሃን አባትሽ ነው ይህ ሁሉ ያደረገሽ እያለ ከፍ ዝቅ አድርጎ እየሰደባት ይገኛል። እሷም አባቴን ለቀቅ አድርገው እኔን ስደበኝ እያለች ትገኛለች። ምስኪኗ ሲሎና ከኦርጋ ጋር ተጣላሁ ብላ ቅዱስ ጋር መሄድ አልነበረባትም። እናም እንግዲህ እሱ ጋር ሄዳ ደረቱ ላይ ተደፍታ እያለቀሰችም ነበረ። ያንን ማድረጓ ስህተት ቢሆንም ሁሉም ነገር ከኦርካ ማጣራት እያለባት እሷ ግን ከኦርካ ላይ አኩርፋ ሌላ ቦታ መሄዷን ይኸው ሲሎና አሁንም ችግር ላይ ናት። ሰላም ሰላም! ውድና የተከበራችሁ የአይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬም እንግዲህ ሲሎና ድራማ ይዤላችሁ መጣሁ። ሲሎና ድራማ በጣም ቁም ነገር አዘልና አስተማሪ ድራማ ነው። ለዚች አስተማሪ ድራማ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እንግዲህ ቀጣዩን ክፍል ይዤላችሁ መጣሁኝ። ቪዲዮ እስከ ፍጻሜው ድረስ አብራችሁን ቆዩ። እናም እንግዲህ ሲሎና ከኦርካ ጋር ተነጋግራ መግባባት ይመስል እሱ ሳታወራ በሄደችበት ታግታለች። ከዚህ በኋላ የምታሳልፈውን ችግርና መከራ በጣም በሚገርም ሁኔታ እየበረታባት ይገኛል። ሲሎና አሁንም እየተሰቃየች ትገኛለች። በዚህ በኩል ምንም ማድረግ አትችልም። ምክንያቱም ምስኪኑን አባቷን እያስታወሰች ምንም ነገር እንዳታደርግ እያደረጋት ትገኛለች። ሲሎና በጣም የምታሳዝንና በጣም ምስኪን ሴት ናት። ግን ደግሞ ብዙ ነገር የምታውቅ ብትመስልም ግን ይኸው አሁን የኦርካ እህት እየተጫወተችባት ትገኛለች። ዛሬ ላይ ግን ሲሎና ምን አለበት እንደው ከኦርካ ጋር ባወራሁ ኖሮ፣ ምን አለበት በግልጽ በተነጋገርን ኖሮ እያለች እንግዲህ ይበጽጽት ነደም ውስጥ ገብታ ትገኛለች። ምክንያቱም እነዚህን ዱርዬዎች ጓደኞቹን ጠርቶ ሊያጫውትባት ስለሆነ ስጋቱን ገብቶባታል። አሁን ስልክ ሲያወራ ሰምታው ነፍሷ ሊወጣ ትንሽ ቀርቶት አለች። በዛ በኩል ደግሞ ፍቅረኛ ኦርካ እየፈለጋት ይገኛል። ግን ደግሞ ሊያገኛት አልቻለም። ምክንያቱም አፍኖ ከቤት ስላስወጣት። እናም እንግዲህ እኔም ያንተው እንደፈለግኩኝ አድርጋለሁኝ፣ አንተም እቺን ወስደህ እንደፈለግክ አድርግ ብሎ ከጓደኞቹ ካወራ በኋላ ነበረ ስልኩን የተዘጋው። በቀጣይ ክፍል እንግዲህ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።